ቃል ወያማን ትላንት ሰርኪን ከገጠር ስላመጣ ሰውዬ ማለቴ ስለ ዘመድሽ ጠይቂያት ነበር ምን እና ምን አለች እውነት የኔ ልጅ ቃሌን ሰጥቼሻለሁ አንቺን ካላስደሰትኩ ምን አባት ሆናለሁ እውነት አባ ከልብ ነው ለቁጅሽ በጣም ነው ያማረብሽ እንዴ እቴ እኔ እንደዚህ አይነት ልብስ አልለብስም አሁን አንቺ የምትዩን በሙሉ እሺ ይላል ብለሽ ቃል አልገባሽልኝም እንዴ ሰርኪ ሂጂ በቃ ሳይ እሺ አብረን ነው የምንወጣው ይሄንን ደግሞ ለማንም እንዳትናገሪ በቃ ጀስት ተዝናንተን ነው የምንመጣው እሺ ሰርኪ አንቺ እንዴ እንግዳ ቤት ውስጥ አስቀምጠሽ የት ነው ምዞሩ ምን አይነት ስርዓት አልበኝነት ነው አባዬ ምን ችግር አለ ማኪ እንግዳ አይደለችም አባዬ እዚህ ቤት ነው ያደገችው ቤቷ ነው ምልሽ በላይ እውነት ቃል ሙሉ አድርጋኛለች በጣም ደስ ይላል እንኳን ደስ አላማንይ ኡፍ እንዴት ቀለል አለኝ በእናትሽ ከቃል ጋር እቺክ ነው የመጣሁት እኔ ደግሞ የቃል ጓደኛ ነኝ ምናልባት ስለኔ አውርታክ ይሆናል አይ አውርታኝ አታቀም እሺ ግን ምን ፈለግሽ ለቃል ቆንጆዬ ልጅ አምጥታ ያላስ ነበር እና ንገሪልኝ ብያስ ነበር እኔም ቆንጆዬ ልጅ ላሳድግ ፈልጋለሁ እንድታመጣልኝ ነበር ታዲያ እኔ ማደጎ ቤት ያለኝ መስላለሁ እንዴ ስታይ አይ እንደዛ ሳይሆን ምናልባት የምታውቀው ነገር ካለ ብዬ እኮ ነው ከቲና ጋር ምን ተፈጠረ እንዴት አገኘሃት እቺ ልጅ አነፍናፊ ውሻ ናት ወደኛ ጋር ለመድረስ እያነፈነፈች ነው ስለዚህ አፍንጫዋ ላይ መርዝ አርገን መገላገል አለብን ቲና መሞት አለባት አይ ግን እንደዚህ አይነት ውሳኔ ታስተላልፋለህ ብዬ አላሰብኩም ነበር እኔ በስራዬ ከመጡብኝ አይደለም እቺ የትም ማላቃት ውዳይ ይቅርና በልጄ ላይም ከመጨከን ወደኋላ አይደለም አልገባኝም ቆይ ይሄ ጭካኔ ምን ሳደረገሽ ነው ዛሬ በተቀመጥኩበት እኮ ነው መኪናዬን ከፍታ ይገባችሁ ምን አዎ ካንቺ ጋር ስላየችኝ ምናልባት ተከታትላይ ሊሆን ይችላል ብቻ ግን አላቀም ወይኔ ይችልች ምን ይሻላታል እንዴ በቃ ነገሮችን ማነፍነፍ ስራዬ በላይ ይዛለሽ ማለት ነው ትሰሚኛለሽ ቃል ይሄን እንቅስቃሴዋን ታግሼ ማለፍ አልፈልግም ታግሼ ባልፍ እንኳን እንቅስቃሴዋን እንደሚጎዳኝ አውቃለሁ ግን ይቅርታ አድርግልኝና ያን ያህል አስኪሷ አትመስለኝም ምን ነው ቃል እንደዚህ መግቢያ መውጫችን እየተከታተለች አስጊ አይደለችም ማለት ምን ማለት ነው እንዴ ለስራ ያለሽ ሞራልና ትጋት የጠፍተው ነው ግን ያው ትንሽ አሳማኝ ነገር እኮ ብናቀርብላት አርፋ ትቀመጣለች ይኸውልሽ ቃል ቲና በትንሹም ይሁን በትልቁ ተከታተለችን ለኔና ላንቺ አስጊ ነች ምክንያቱም የኔና አንቺን ድብቅ ሴራ ማጋለጥ ስለሆነ አላማዋ እንደዛ ከሆነ በሐሳብ እስማማለሁ ጎበዝ ልሽ ቃል እንደዚህ ነው መሆን ያለብሽ ማንንም ይሁን ማን ለስራችን እንቅፋት ከሆነ ገለል ማድረግ ነው ያለብን እስማማለሁ ልክ ነህ ታውቃለህ እኔ በዚህ መንገድ አላየሁትም ነበር ምንም ነገር ወደ ህይወትሽ ሲገባ በአንድ መንገድ ብቻ አትይ ዙሪያሽን በደንብ ማጤን አለብሽ ስለዚህ ምንድነው ውሳኔክ ከቲና ጋር ተደዋወይ ሻይ ቡና በሉ ሁሉ ጊዜ ተገናኙ ምክንያቱም ካንቺ ጋር ጥሩ ጓደኝነት እስከምትመሰርቱ ድረስ ይሄ ላሰብነው ሐሳብ ምን ይጠቅመናል ብዙ ነገር ይጠቅመናል እንጂ ቃል አንቺ ከቲና ጋር ወዳጅ ከሆንሽ መቼም ቢሆን አንቺ ልጠረጥርሽ አችልም ስለዚህ ይሄ ደግሞ ይጠቅመናልኛ ምክንያቱም አንቺ ወዳጅ ከሆንሽ ልጠረጥርሽ በፍጹም አትችልም ማለት ነው እሺ ገብቶኛል ጎበዝ ቃልዬ ይሄ ሁሉ ከሆነ በኋላ ታዲያ ምን ይሆናል ቲና ራሷን አጠፋች የሚል ምርጥ የሆነ ዜና እንሰማለን ሰላም ለዚህ ቤት የቴጎሮ ባሪ ቤት ነው አለም አቻለ አቤት ይቅርታ አላየሁም ነበር
ምን ሰው ትሰሚያለሽ አንቺ? ማ እኔ? እና እዚህ ቤት ከኔና ካንቺ ውጪ ሰው አለ? በያውን ላውራሽ ፈልጌ ነው። እሺ ስሚ ዓለም፣ እኔ አንቺን እዚህ ቤት ስለቆየሽ ከልጄ ለይቼ አላይሽም። ቆይ ግን አንቺ እዚህ ቤት ከገባሽ ስንት ዓመት ሆነሽ? 3 ዓመት ነው። ሁለታችንንም በደንብ ጠንቅቀሽ ታውቂያለሽ አይደል ዓለም? ከብሩኬ ጋር ደግሞ በደንብ ትግባባላችሁ። እሱም ደግሞ እንደ እህት ነው የሚያይሽ። አው ልክ ነክ። ልጄ ብሩክ ብቸኛ ነው። አንቺንም እንደ እህቱ ነው የሚያይሽ። ስለዚህ ብዙ ጊዜ ስታጠፊ ዝም ምልሽ እሱ እንዳይከፋው ብዬ ነው። ከመቀራረባችሁ የተነሳ ግን የምታውቂው ነገር ያለ ይመስለኛል። ምን? እስከዛሬ ከብሩኬ ጋር ከመቀራረብና ከመዋደድ ውጪ ምንም አይነት ጥላቻ አይቼባችሁ አላውቅም። ተሳሳትኩ እንዴ? አይ አተሳሳትክ። ስለዚህ ከኔ ከአባቱ ካዳነ እኩል አንቺም እንደ እህት የብሩኬ ጥሩ ደረጃ መድረስን ትመኛለሽ ብዬ አስባለሁ። አው እመኛለሁ። ማኪን እንዴት አየሻት? ጥሩ ምርጫ ነው አይደል? ለልጄ መረጥኩት ዓለም። ጥሩ ናት ማለቴ ቆንጆ ናት። መቼም ካንቺ ጋር ሚስጥረኛ ነው። እንደው የሆነ የምታውቂው ነገር ያለ ይመስለኛል። እንደው ፍቅረኛ ያለው ይመስልሻል? አይ አውርቶኝ አያውቅም። ማለቴ አያወራኝም። እና አታውቂያትም? አረ እኔ አላውቃትም። ግን እውነቱን ነው ነግሮሻል ፍቅረኛ አለው? አዎ አለው። ካላወቅሻት እሱም ካልነገረሽ ታዲያ እንዴት አወቅሽ ፍቅረኛ እንዳለው? እንትን ማለቴ ስልክ ሲያወራት ሰማለሁ። የኔ ልጅ እኔ አባትሽ ነኝ አይደል እንዴ? አዎ ነህ። አንድ ውለታ እንድትውይልኝ እፈልጋለሁ። የፈለግሽውን ነገር ነው ማደርግልሽ። እሺ የኔ ልጅ? የምን ውለታ ነው? እቺ ሴትን እንድታጣሪልኝ እፈልጋለሁ። ከቻልሽ ፎቶዋን እንዲሁም ደግሞ ስልኳን ብታገኝልኝ በጣም ደስ ይለኛል። እንዴ እኔ ከየት አመጣለሁ ፎቶዋንም ስልኳንም? ከብሩክ ነዋ። ይሄንን ከሱ ማጣራት አንቺ አይከብድሽም። ከቻልሽ ጠይቂው፣ ካልሆነ ደግሞ በጎን ቀስ ብለሽ ማጣራት አለብሽ። አረ ይሄ ለኔ ከባድ ነው። እንዴት ስለሷ ይነግረኛል ብለህ ነው? እቺን ብቻ እንደምንም ብለሽ አድርጊልኝ። ከዛ በኋላ እንዴት ብዬ ከልጄ ህይወት እንደማውጣት እኔ አውቃለሁ። እንዴት ነው ከህይወቱ የምታስወጣት? ማለቴ ምን ልታረግ ነው? በሰላም ከልጄ ህይወት እንድትወጣ አደርጋታለሁ። አልሰማ ካለች ግን እደፋታለሁ። ይኸውልሽ ዓለም፣ ይሄን ማጣራት ያንቺ ስራ ነው። አደራቺ ይኸውልሽ፣ ለወንድምሽ ስትይ ማጣራት አለብሽ። ትሰሚኛለሽ? ደግሞ ይሄ ነገር በእኔና በአንቺ ብቻ የሚቀር ነው እንጂ ስናፍቅህ እኮ ነው ያልሸተስኩት። ወጣህልኝ? ምንድን ነው ያዝከው? ዘይኛ አመሰግናለሁ። እውነት በጣም ደስ ያለኝ። አንቺን ማስደሰት ግዴታዬ ነው። ሁሌ ደስተኛ እንድትሆኚልኝ ነው የምፈልገው። ውይ ታድዬ፣ ወሬኛ። የት ነበርክ? በጣም የተከመ ትመስላለህ እኮ። ፊት ራሱ በጣም ጠቁሯል። ብታይ ፀሐዩ በጣም ከባድ ነው። እንዲሁ ስንከራተት ውዬ መጣሁ። ዛሬም ስራ እየፈለክ ነበር? ስራ ፈልጎ ማግኘት እንዲቀላል አይደለም። የስራ ፈላጊውን ብዛት ብነግርሽ ከባድ ነው። ምን ነው? ምንም ተስፋ ያለው ነገር የለም? ብሩኬ ለምን አባት የሚሰራበት ድርጅት አትገባም? እንዲህ ከምትደክም ተይ እንጂ ዓለሜ። አባቴ እንደማያውቀው ለምን ትሆኛለሽ? እኔ ስራ ብሰጠኝ ፀሐይ ላይ መንከራተቱን ወድጄ ይመስልሻል? አይሆንም ያለህ ለምንድን ነው ግን? እንዴት ትገራጣ እያየክ? እሱን ተይው እባክሽ። ከራሱ ሌላ ማንንም አይሰማም። ታዲያ ተከምኩ እኮ ብሩኬ። ግዴታ ነው ፍቅር። አባቴ ነገሮችን ማስተካከል ካልቻለ እኔ በራሴ መንገድ ማስተካከል አለብኝ። ነገ የተሻለ ነገር ይሆናል። አይሶሺ ብሩኬ፣ ሁሉ ነገር ይስተካከላል። እተማመንብሃለሁ። አሁን ቆንጆ ምግብ ላምጣልሽ። እቅፍሽ ነው የራበኝ እኔ ፍቅር። ምግቡን ታዩ። ኡፋ እቅፍሽ እኮ ሰላም ነው እኔ ፍቅር። ለኔም ሰላም ነው።
አምናለሁ እኮ ግን ደግሞ ፈራሃለሁ። ፍርሃትሽ እምነትሽ እንዲሸረሽረው አልፈልግም። ምንድነው እንደዚህ አጣርፈሽ የጠራሽኝ? ምንም በቃ አብረን ጊዜ እንድናሳልፍ። ምን ነው አይቻልም እንዴ? አረ ይቻላል። እኔማ እንደዚህ አጣርፈሽ ስትጠሪኝ እኮ አንድ ነገር የተፈጠረ መስሎኝ ነበር። ምን አለ ብላ አሰብክ? ማለቴ ምን ትነግራኛለች ብላ አሰብክ? እኔ እንጃ ስገምት የአባትሽ ጉዳይ ይመስለኛል። ወይ አማንዬ፣ እሱ ነገር እንኳን ተስፋ አስቆራጭ ሆኗል። ምንም አዲስ ነገር የለም። አይዞሽ ቲናዬ፣ አትጨነቂ። እሱ በፈቀደው ቀን ይገኛል። አይመስልሽም? ልክ ነህ። እኔም እንደዛ ያሰብኩኝ ነው። አሁን እንደዛ ባረግ ይሻለኛል። አባትነቱን ቢፈልግ ኖሮ እስካሁን ይመጣ ነበር። ምን ማድረግ አልችልም። ተይ ቲና፣ እንደዛ አትበይ። እሱም እየፈለገሽ ሊሆን ይችላል። አለመገጣጠም ነው። እንዴት አባት ልጁን አይፈልግም ብለሽ ታስቢያለሽ? ተው እባክህ። እሱ እኔን እንደ ልጅ ቢቀበል ኖሮ እኔ ስወለድ አገር ጥሎ አይጠፋም ነበር። ቀረሽበታ። አንቺን የመሰለሽ አስተዋይ ልጅ አግኝቶ ነው። ቢያውቅሽ እኮ አባቷ ነኝ ብሎ የሚኮራብሽ ልጅ ነበርሽ። አረ ባድናቆት ክበክበ በኋላ እንዳልኮራባቸው አማን። ይገባሻል ቲናዬ። አንቺ እኮ መልካም አስተዋይ ሴት ነሽ እኮ። እሺ ታዲያ ለምንድን ነው አጣርፈሽ የጠራሽኝ? ቃል ግን ደህና ናት? መቼም ቃል ደህና ናት ለማለት አይደለም አይደል የጠራሽኝ? ምንድነው? ቆይ ለአንተ መደወል አልችልም እንዴ? ጓደኛዬ እኮ ነህ። እኔ አትሽም አላልኩም፣ ግን አጠራርሽ ለመገናኘት ብቻ አይመስልም። የቃልን ዘመድ አግኝቼው ነበር። የትኛውን የቃል ዘመድ ነው ያገኘሽው? ስንት ምናውቀው ዘመድ አላት። ያው ሰርኬን ያመጣላትና። ለምን ማለቴ ከሱ ምን ፈልገሽ ነው ያገኘሽው? እኔም አሁን ልጅ ፈልጋለሁ። ከሶሲ ጋር ወጥቼ ብቻዬን ልኖር ስለሆነ እንደ ሰርኬ አይነት ልጅ ያስፈልጋኛል። አትዋሺ ቲና። እውነት ከሱ ሰውዬ ልጅ ፈልገሽ ነው እሱን ያገኘሽው? እንዴ አዎ ልጅ ፈልጋለሁ። ብቻ መኖር እንዴት እንደሚያስጠላ ምንም ልለምዶ አልቻልኩም። አትዋሺ ቲና፣ አውቅሻለሁ፣ ጓደኛዬ ነሽ። አንቺ ይሄን ነገር ለማጣራት የፈለግሽው የሆነ ውሸት የመሰለሽ ነገር ስላለ ተሳሳትኩ እንዴ? ያው ሚስትህ ምንም ላምናት አልቻልኩም። በሰርኬ ጉዳይ የሆነ ጥርጣሬ እየገባኝ ነው። ቲና ግን አታፍሪ? እኔ ፊት ቃልን ስታመት እኔ ቃልን በጣም ወዳታለሁ፣ ደግሞም አምናታለሁ። ደግሜ እነግርሻለሁ፣ ስለሷ መጥፎ ነገር ፊት ለፊቴ እንዳታወሪ። ደግሞ ስለሷ መጥፎ ነገር መስማትም አልፈልግም ከዚህ በኋላ። ግን አማን በቃሽ ቲና፣ ከዚህ በላይ ፊት ለፊቴ ቃልን እንድታመት አልፈልግም። እሺ ብሩኬ፣ ወይ እናቴ፣ የማኪንና የአባት ነገር ምን እናደርጋቸው? ጨነቀኝ እኮ። እኔ እንጃ እናቴ፣ እኔም ጨንቆኛል። በብዙ ነገር አባዬን ይሄን ነገር እንደማልፈልግ ነግሬዋለሁ፣ ግን ምን እንደማደርግ አላውቅም። ለምን? በሱማ መናደድ የለብህም። ለአንተ ጥሩ የሆነው ነው ያደረገልክ፣ ሁሉም አባት እንደሚያደርገው። ምኑ ነው ለኔ ጥሩ? ለኔ ቢያስብማ የፈለኩትን ያደርግልኝ ነበር፣ ለሱ ለታመወጫ ሲያደርገኝ እንጂ። የኔ ፍቅር እባክህ ከዚህ ጭንቀት አልወጣኝ፣ ይዘህኝ ጥፋ በቃ። አስጨነቁሽ አይደል የኔ እናት? ይቅርበኝ። እውነቴን እኮ ነው። ከጠፋን ሁሉ ነገር ሰላም ይሆናል። ከዛ ንዴታቸው ሲያርቅ ተመልሰን እንመጣለን። በጣም ደስ ይለኝ ነበር። ግን ምን? የኔ ፍቅር ምንድነው የሚያሳስብክ? አባዬን በዚህ መልኩ ጥሎ መሄድ ለኔ ከባድ ነው። ታውቂያለሽ፣ አንድ ነገር ቢሆን ጸጸቱን አልችልም። እሱ ሰው በዚህ ቤት ብቻውን በጣም ነው የሚከብደው። አዎ የኔ እናት፣ ይሄ እንጂ ያዘኝ ገና ያሳብ እንደተነሳ ነበር ይዤሽ መጣፍ። ታዲያ ምን እናድርግ ብሩኬ? አንተን ማጣየ መሰለኝ በጣም እየፈራው ነው። እኔም ካንቺ ባሰ ጭንቀት ውስጥ ነው ያለሁት። አሁን ማድረግ ያለብኝ ለአባዬ እየተናገርኩ የራሴ ህይወት እንዳለኝ ማሳመን ብቻ ነው። ምን አይነት ጭንቀት ነው በእናትህ? ዛሬ አንተ በሌለህበት አባት አዋርቶኝ ነበር። እና ምን አለሽ? የፍቅረኛህን ፎቶዋንና ስልኳን እንድሰጠው ጠይቆኝ ነበር።
ምን አይነት ጣጣ ነው በእናትሽ? በቃ አንቺ አትጨናነቂ፣ እኔ እፈታዋለሁ። እሺ እንዴት ዋልሻለ? እንዴት ነሽ? እግዚአብሔር ይመስገን። እንዴት ዋልሽ? ዛሬ ምግብ ለምን ሰራሽ? እኔ እኮ ነበር ልሰራ ስምምነታችን። እንዴ ማኪ ያመረሽ እንዴ? አንቺ ወጥ የምትሰሪው እኔ ቆይ ምን ልትሰራ ነው? ምን ችግር አለው? እኔ እኮ ምግብ ሰራለሁ እችላለሁ እኮ። አንቺን ብዬ እኮ አይደለም እኔ እያለሁ አንቺ ለምን ትሰሪያለሽ? ደግሞ እነሱ ቢያዩ ምን ይሉናል? እንዴ ምን ችግር አለው? እባክሽ አታካብጂ። እውነት አይሆንም ማኪ። እንደውም ሂጂ ከብሩኬ ጋር ተጫወቺ። ታዩ እባክሽ አንቺ እሺ በይኝ። እኔ እኮ መስራት ስለምወድ ነው። እሺ ሌላ ቀን ትሰሪያለሽ። ዛሬ እኔ ልስራ እሺ? ካልሽ እሺ። ደረቅ ነገር ነሽ መሰለኝ። ወይኔ ሲያምር አበባ። አመሰግናለሁ። ይሄን የመሰለ የፍቅር መገለጫ የሆነ አበባ ማን ይሰጥሽ? ምን ፍቅረኛ? አረ የለኝም። ምንድነው እንዲህ መሽኮርመም? ማን የሰጠሽ? አለም ፍቅረኛ አለሽ እንዴ? ያረቀስ ተንተባተብሽ እኮ። ፍቅረኛ ከሌለሽ የኔ ፍቅር መገለጫ አበባ ማን የሰጠሽ? አረ ማንም አልሰጠኝም ማኪ። መንገድ ላይ ሲሄድ አይቼው ራሴ ነኝ የገዛሁት። ታይ እንጂ መንገድ ላይ አየሽው፣ ወደድሽው፣ ገዛሽው። እኔ ለመሸወድ የፈጠርሽው ውሸት በጣም ያስቃል። ለማንኛውም ሰው ቆንጆ አበባ ነው የመረጠልሽ። ምናል እንዴ ትኑራ ናፈቅሽኛ? ምን ላድርግ? ካለቤቷ መጣ ነፃነታችን አሳጣችን እኮ። እንደዚህ አታርግ። እኔና አንተ አብረን እንደሆነን ማንም ማወቅ የለበት። አሁን ሳሚኝና ልውጣ። ተው ብሩኬ ስሜትህን ያዘው። እሺ በቃ አሁን ውጣ። አንተ ውጣ። እንዴ ትመጣለች እኮ። ኧረ ውጣ። ይህንን ነበር የፈለኩት። አረባክናታት ያንተ እንደው እንዴ ሰው እያሻሻለ ይመጣል እንጂ የባሰ ቁልቁል ወደ ታች ትሆናለህ እንዴ? ከባለፈው ደቂቃ እኮ የባሰ እኮ ነው የሆንከው። ምን ሆናል? ኧረ አባዬ እኔ አሁንም ለምንም ነገር ፍላጎት የለኝም። በተለይ አንተም ማሳዘን አልፈልግም። በዛ ላይ ደግሞ ፍቅረኛዬንም ማጣት አልፈልግም። በህይወት ውስጥ ሁሌ ሁለት ምርጫ አለ። አንደኛው ይገላል፣ አንደኛው ያድናል። ይሄንን መምረጥ ደግሞ ያንተ ኃላፊነት ነው። አባዬ እባክህ ለመረዳት ሞክር። እኔ እንደዚህ አይነት ምርጫ ውስጥ አትከተል። ይኸውልህ የኔ ልጅ አዳም በህይወቱ አባቱ አንድ ትእዛዝ አዘዘው። ያም ትእዛዝ ያንን የበለስ ፍሬ እንዳይበላ። ግን በህይወቱ ውስጥ ሔዋን ነበረች። ሔዋን ደግሞ ያንን የበለስ ፍሬ እንዲበላ አዘዘችው። አዳም በሁለት ሐሳብ ውስጥ ሆነ። የአባቱ ትእዛዝ በዚህ ጋር፣ ሔዋን ብላ ያለችው ነገር በዚህ ጋር። ልብላ አልብላ እያለ ሁለት ሐሳብ ውስጥ ገባ። በዛ ሰዓት የአባቱን ትእዛዝ ሽሮ ያቺ ቆንጆ ያለችውን ነገር አደረገ። የዛ ሰዓት ምን ሆነ? አዳም ወደቀ ማለት ነው። አባዬ ብሩኬ አሁን አንተ አዳም ነህ። እኔን ወይስ ያችን ሴት እንደምትመርጥ አንተ ነህ መወሰን ያለብህ። አደራ ግን ስትመርጥ ተጠንቅቀ መሆን አለበት። ለምንድን ነው ማይገባ? እኔ መምረጥ አልፈልግም እያልኩ እኮ ነው ያለሁት። ማንም ሰው ሳይጨነቅ ምርጫ ውስጥ ሳይገባ ቢኖር ደስ ይለው ነበር። ግን አንዳንድ ነገሮች መምረጥና መወሰን ያለብህ ሁኔታዎች ይኖራሉና መምረጥ ግድ ነው። ይኸውልህ የኔ ልጅ እኔ አንድ ሐሳብ አለኝ። ምንድን ነው? ምን አይነት ሐሳብ ነው ያለ? እነ ማኪ ድርጅት እንድትሰራ ፈልጋለሁ። ከዛ ማንን መምረጥ እንዳለብህ የዛኔ ትወስናለህ።
አዎ አባዬ፣ አሁን ለምንም ነገር ፍላጎት የለኝም። እኔ አንተንም ማስከፋት አልፈልግም፣ ፍቅረኛዬንም ማጣት ግን አልፈልግም። ለአንተ የተሻለ ይሆናል ብዬ ነው የመረጥኩልህ። ጭራሽ አባዬ ቤት ስለመጣች ሰላሜን ያሳጣችኝ ሴት ጋር ልሰራ ምን እያሰብክ ነው ያለ? ይኸውልህ ብሩኬ፣ ስራ ፍለጋ ይኸው እየተንከራተትክ ነው ያለው አይደለ? ስለዚህ ነማኪ ድርጅት ውስጥ ስራ ጀምረህ ስራህንና ሚስትህን በአንድ ቦታ አገኘህ ማለት አይደል? እባክህ የማይሆን ነገር አታወራ። እኔ እንዴት ነው እዛ የምሰራው? ቆይ ለምንድን ነው እንደዚህ የምትጨክንብኝ? ልጅ አይደለሁም እንዴ? እኔ አልጨከንኩም የኔ ልጅ። የተሻለ እንድትኖር እኮ ነው ይሄንን ያመቻቸውልህ። አንተ ደግሞ መምረጥ አቃተህ። ተው አባዬ፣ እንደዛ አይደለም። አንተ ለተዋለሉ ለታ እኔን እየገበርከኝ ነው። ተው የኔ ልጅ፣ ማኪ በጣም ትወድሃለች፣ ታስብልሃለች። ከምንም በላይ ደግሞ ጠንቅቃ ታውቃለች። እኔ ደግሞ በውለታ ታስሬ አይደለም ይሄንን አድርግ እያልኩ ያለሁት። ምን እንደምልህ ግን አላቅም አባዬ፣ በጣም አዝኜብሃለሁ። አንድ ልጁን የሚወድ አባት እንደዚህ ያደርጋል ብዬ አላስብም። የኔ ልጅ ከማኪ ጋር አብራችሁ ስትሰሩ ምን ያህል እንደምትወድ በዛውም ታያለህ። በዛ ላይ ደግሞ የአባት ምርጫ ምን አይነት ትክክል እንደሆነ እግረ መንገድህን ታያለህ። እሺ በለኝ የኔ ልጅ። አሁንስ ካንተ ጋር ማውራት ጉንጭ ማልፋት እየመሰለኝ ነው። በዛ ላይ ደግሞ ጭንቀት ውስጥ እየከተትከኝ ነው። ስለምን ጭንቀት? ደህና አደር ብሩኬ፣ ልጄ ብሩኬ። ማናት ልጄን እንደዚህ ልቡን ያሸነፈው? ብሩኬ ውጭ ልኝ እባክሽ፣ ብቻዬን መሆን እፈልጋለሁ።
ስማኝ ብሩኬ፣ አንተ እንደዚህ እንድታዘን አልፈልግም። ምን ሆኖ እንደዚህ ተከፋው? ለዛ ነው መሄድበትም ውልበትም ከኋላ የሆነሽ ምትወስኝልኝ። እኔ አልወሰንኩልህም። ስትይኝ የራሴ ህይወት የሌለኝ ከንቱ ነው እንደሚመስልሽ? ለምንድነው ተባብራችሁላችሁ ማን ሆናችሁብኝ? ስማኝ ብሩኬ፣ አንተ እንደዚህ እንድታዘን እንድትከፋ አልፈልግም። ምን ሆኖ እንደዚህ ሆንከው? ስማኝ ብሩኬ፣ በእኔ ምክንያት ከሆነ እንደዚህ የምትጨነቅብኝ እኔ ስለምወደ እንድትጨነቅብኝ አልፈልግም። ነገውኑ ከዚህ ቤት ሄድልሃለሁ። ወዴት ነው የምትሄጂው? ወደ ቤቴ ነው። ኧረ እባክሽ እዚሁን ሼርሽ ምን የምታረጊው ነገር አለ? እኔ ሰላም እየነሳኝ ያለው የምታረጊው ነገር ነው። እሱ እንዴት መሆን እንዳለበት አላውቅም። ነገውኑ ከዚህ ቤት ወጥቼ ሄድልሃለሁ። እስቲ ማኪ ንገሪኝ፣ ይህን ነገር እንዴት ልትወስኝ ቻልሽ? የራስሽ ፍላጎት የራስሽ ምርጫ እያልሽ እንዴት የእነሱ ምርጫ ትመርጫለሽ? ብሩኬ አንድ ነገር ልንገርህ፣ አባቶቻችን ስላሉ አይደለም፣ ከድሮም ጀምሮ እኔ ልብ ውስጥ ትልቅ ቦታ አለ። እወድሃለሁ። እኔ ደግሞ በጣም ደስተኛ ሆንኩበት ህይወት አለኝ። የማፈቅራት ሴት አለች። ለዛ ነው የተቀበልኩት። እመነኝ፣ ከልቤ እወድሃለሁ። እውነት በጣም ይቅርታ። ከዚህ በኋላ በህይወት አልገባብህም። ከእንግዲህ በኋላ ከህይወት እወጣልሃለሁ፣ እሄድልሃለሁ። እንዴ አለኝ እየሰራሽ? ብሩክን ፈልጌ። ሳርኬ እንዴት ዋልሽልኝ? እኔ ቆንጆዬ ነሽ? ደህና ነኝ። ስራሽን ጨርሽና የምናወራው ነገር አለ። እሺ። ከዛን ደግሞ ፊልም እናያለን። ፊልም? አዎ ፊልም። ምን ነው አትወጂም እንዴ? እሺ ኧረ እወዳለሁ። በቃ ይሄን ጨርስና እመጣለሁ። እሺ በቃ ጨራርሽና ነይ። ሳርኬ ሳርኬ፣ አቤት። ነይ ቆንጆ ቁጭ በይ እስቲ። ምን አይነት ፊልም ልክፈትልሽ? በስልካችን እንዴ? አይ ትዬ አንቺ የምታየው ነው ያለው እንጂ እኔ ምን አውቃለሁ ብለሽ ነው። ከዚህ በፊት ምንም አይነት ፊልም ተሸታቂ እንዴ? ሀገራችን እኮ ገጠር ነው ትዬ። ቢኖርም እንኳን እኔ እኮ የድሃ ልጅ ነኝ። ምንም የማየት እድል የለኝም። በቃ አሁን ቆንጆ ፊልም ጋብዝሻለሁ። አንቺ ዘና ብለሽ ተቀመጪ። እሺ ትዬ። ግን ምግብ በልተሻል የኔ ቆንጆ? እኔ በልቻለሁ። አንቺ ካልበላሽ ላቅርብልሽ? አይ እኔ በልቻለሁ በቃኝ። ሳርኬ ያሺ ዘና በይ እየጠጣሽ። እኔ የምልሽ ሳርኬ፣ ክፍለ ሀገር አረቄ ጠጥተሻለሽ እንዴ? አይ አላውቅም ትዬ። እውነትሽን ነው? ምንም ተሻታቂ ማረቄ? እውነት አላውቅም ትዬ። እኔ ደግሞ ዛሬ መጠጣት አምሮኛል። አረ እቴ እኔ ቅርብኝ፣ አንቺ ጠጪ። ብቻ መጠጣት አልፈልግም። ምንም አይልሽ፣ ትንሽ ነው የምጠጪው። እሺ ቸርስ ሳርኪ። ነይ ብርጭቆሽን ከኔ ብርጭቆ ጋጋጭ። ጠጫውን እቴ የተቀመጥኩበት እየዞረብኝ ነው። እየተሽከረከረ ነው አይደል? አዎ እየተሽከረከረ ነው። እንቅልፌ መጣ መሰለኝ።
ምን ሆነሻል ዛሬ? እንዴ ሰርኬ ምንድነው የሚያስቅሽ? እትዬ ልስፈንልሽ እንዴ? የሀገራችን ዘፈን ላሳይሽ? አይ እውነት እኔ አልፈልግም። እንዴ ደስ ይላል እኮ። ቆይ ላሳይሽ። አረ እኔ አልፈልግም፣ የምር አልፈልግም ሰርኬ። እትዬ ጨፍሪልኝ ሰርኬ። ወይ መላ ነሻሉ ወይ መላ ዘፈኝልኝ ጎብስ ኮኒ። አረ ጎብስሽ እየጨፈርሽ። ወይ መላ ነሻሉ ወይ መላ ነበረ። ቀጥ ሰርኬ እየሰማሁሽ ነው። ቆይ እኮ ጠፍቶ ጎበዝ ነኝ እትዬ። ጎበዝ ነሻሉ በደንብ በቃ ይበቃሻል ሰርኬ። ነይ ላስተኛሽ። አይ በቃሽ ላስተኛሽ ይበቃል። ነይ ቀስ ቀስ። በጣም ጥሩ። ለስራ የምትሆኝ አይነት ልጅ ነሽ። አሁን ስራዬን በአግባቡ መጀመር እችላለሁ። የኔ ፍቅር መጣ እንዴ? መጥቻለሁ። እንዴት ዋልሽ? ደህና ይላልው። እንዴት ነበር ቀንህ? ጥሩ ነበር ይመስገን። ዛሬ ምን ተገኝቶ ነው እንደዚህ? እኔ እንጃ። ዛሬ መጠጣት አማረኝ። እና ከማን ጋር ነበር ስትጠጪ የነበረው? 2 ብርጭቆ ነው የሚታየኝ። አንደኛው ብርጭቆማ አንተን እየጠበቀ ነው። ዛሬ ምንን አስመልክቶ ነው? ምንም የተለየ ነገር የለም። ካንተ ጋር ጊዜ ለማሳለፍ ብቻ ነው። እሺ መጀመሪያ ምግብ አቅርቢልኝ። ሳልበላ እንኳን አልችልም። እሺ አመጣልሃለሁ። ሰርኬ የለችም እንዴ ዛሬ? ራሴን አሞኛል ብላ ተኝታለች። እንዴ ምን ሆነች? እኔ እንጃ ምን እንዳገኛት። መድኃኒት አልሰጠሻትም? ሰጥቻታለሁ። አረፍ ትበል ብዬ እኮ ነው የተኛችው። አይ እንደዛ ከሆነ ጥሩ። እንዴ ቲና በሰላም ነው በዚህ ደወለችው? አውራት እስኪ። ሄሎ ቲና። እንዴት ነሽ ቃል? እንዴት ነሽ ቲናዬ? ምን ነው ከመሸ በሰላም ነው? በሰላም ነው። ትንሽ ደበረኝና ብቻኝነት አልወድም እና ለምን ጓደኞቼ እያሉ ይደውሉልኝ። ለማን ብለሽ ብቻሽን ትሆኛለሽ? እኔና ማን እንኳን ወይን ይጠጣን ነበር። ወይ በጣም ይቅርታ። እንዴት ነበረባችሁ እንዴ? አይ እንዲሁ መጠጣት አማረ። ለዛ ነው። ልክ ነሽ የኔ ቆንጆ። አንዳንዴ እንዲፈታ ማለት ያምራል። ከፈለግሽ መቀላቀል ትችያለሽ። እኔ የምልሽ ቃል ሰርኬ ልጅ ነው እንዴ? ትንሽ ራሴን አመመኝ ብላ ተኝታለች ባክሽ። ወይ ምን አገኛት? እኔ እንጃ ምን እንደሆነች ብቻ አመመኝ ብላ ተኝታለች። ወይ ታገናኛለሽ? ሄሎ ቲና። ምን ነው ከመሸ? እንጃ ሰርኬ ልቤን ታስደነግጠኛለች። ካየኋት ቀን ጀምሮ በጣም ታሳዝነኛለች። ምንም የሚያሳዝን ነገር የለም። ቃል እንደ እናት ሆና ትንከባከባታለች። ከኔና ካንቺ በላይ ቃል ለሰርኬ ታስብላታለች። ሻማን አረብሻችሁ። በቃ ቻው። እሺ በቃሽ ቻው። መኝታ ክፍል እንሂድ።
ሄሎ ሄሎ። ወይ ብሩኬ፣ ምንድነው በር እያየሁ ቀረውኩ? አትመጭም እንዴ አለሜ? እኔ ፍቅር ማኪ እያለች እንዴት እመጣለሁ? ድንገት ብታይንስ? እንዴ እና በዚህ ተልካሻ ምክንያት ሳታክፊ ልታድሪ ነው? እሺ ምን ይሻላል? ድንገት ቢመጡብን ብዬ እኮ ነው። እሱማ ልክ ነሽ፣ ግን ጨንቆኛል። ሳታክፊ ልታድሪ ነው? የመጣው ይምጣ ነው በቃ። ተው ብሩኬ፣ እኔ ይሄን ነገር አላማረኝም። ባይሆን ነገ ይሻላል። አልፈልግም በቃ አሁን ነው ይልኝ። አንቺ ባትመጪ ግን እኔ እመጣለሁ። ይሻላል ብሩኬ? አዎ ይሻላል ነው ይልኝ። በዚህ ሰዓት እንድትርቂኝ አልፈልግም። ኧረ እኔ የራኩ አይደለም እኔ ፍቅር፣ እንዳያዩኝ እኮ ፈርቼ ነው። እሺ በቃ አንቺ ከፈራሽ እኔ መጣሁ። እኔ ፈሪ። እሺ እኔ እመጣለሁ። ወይኔ ፍቅር ግን እላ አለብህ ታውቃለህ። በቃ አንቺን ሳላቅፍ አልተኛም። ይሄ ደግሞ ለኛ ካስባለኝ አዎ ነኝ። ደግሞ አበባዬን እሺ ነው እሺ የምመጣው የኔ ፍቅር። እንዴ ይሄ አበባ ደግሞ ጉዱ ፈላ። በሄድሽበት ይዘሽው ልትዞሪ ነው እንዴ? እና ለአንተ ስትወጣ እኮ ነው እንዴት ደስ እንዳለኝ አንዳልገባህም። ይሄን ያልማ ካስደሰተሽ ሁሌ ነው የምገዛልሽ። ደስ ይለኛል የኔ ፍቅር፣ እወዳለሁ። መጣሁ በቃ።